አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት አደራችሁልኝ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ትላንት እንግዲህ ጨረቃዎቻችን በየቤቱ ዙረት ላይ ነበሩና የመጡበት መንገድ ደግሞ ሁላችሁም አስከፍቷችኋል። ግን እኔ እዚህ ጋር የምናገረው ነገር ተረጋጉ ውዶቼ። አሁንም መከፋፈል እንዳይኖር፣ ማንንም እንዳትሳደቡ። ምክንያቱም በቃ ግልጽ የሆነ እኮ ድራማ ነው ውዶቼ። ምን ሆናችኋል? አሁን ላይ መባነን አለባችሁ። በቃ ምንም እውነት ነገር የለም። ፍፄም እንደዛ አያደርግም፣ ብሩኬም እንደዛ አያስብም። ሀይሚዬም ሌላ ነገር የምታደርግ ልጅ አይደለችም፣ ምናቃት ነች። በጣም ስትር ያለች እንኳን አይደለም ተደብቃ ሌላ ነገር ልታረግ ይቀርና ከብሩኬ ጋር እንኳን ምን ያክል በፍርሃት ሁለታቸውን በጣም ስነ ስርዓት ያላቸው ልጆች ስለሆኑ ወጣ ያለ ነገር እንኳን ማድረግ የማይፈልጉ አላማ ያላቸው በጣም ስነ ስርዓት ያላቸው ልጆች ናቸው ማለት ነውና የምናቃቸው ናቸው። ላይ ከዚህ በፊት አሁን ብሩኬ ሲሰደብበት የነበረው ነገር አለ አይደለ? ስሙ ያልጠራበት አሁን ድረስ ማለት ነውና በዛ ነገር አሁን ብሩኬ ምንም ነገር አያደርግም፣ እንደዚህ አይነት ነገር አያደርግም 100% እርግጠኞች ነን እያልን እኛ ኦዲየንሶቻቸው ስንከራከር የቆየንበት ጉዳይ ነው። ምክንያቱም ልጆቹን ባህሪያቸውን ስለምናቅ ማለት ነው። ማለት ከጠዋት ጀምሮ ዩቲዩብ ከከፈቱበት ሰዓት ጀምሮ ዩቲዩብ ራሱ ሳይከፍቱ ከሌላ ሰዎች ከጓደኞቻቸው ጋር ሀይሚዬም ከወንድሞቿ ጋር ስትሰራ የምናቃት ልጅ ነች እና ብሩኬም እንደዛው ከጓደኞቹ ጋር አብሮ ሲቀላለድ ጀማአው ምናምን አንድ ላይ በፍቅር ሲመጡ ምናምን እናያቸው ነበር የዛኔ ማለት ነው። በጉጉት ነበር ቪዲዮአቸውን የምንጠብቀው ሁሉ ማለት ነውና ከዛ በኋላ ዩቲዩብ ተጀመረላቸው። ከዛ ጀምሮ እስካሁን ድረስ 3 አመት 2 አመት አብረናቸው የተጓዝን ልጆች እያየናቸው ያደጉ ልጆች ስለሆኑ ባህሪያቸውን እናውቃቸዋለን ባየናቸው ልክ ማለት ነው። እንዲህ የሰው ልጅ እንዲህ አይታችሁት እንኳን ትረዳላችሁ ያ ሰው ምን አይነት ነው። በአካል እንደዚህ ራሱ ቀርበው ያዩዋቸው ተናግረዋል ሁሉ ምን አይነት ቁጥብና ስነ ስርዓት ያላቸው ልጆች እንደሆኑ ማለት ነውና ያን ነገር እያወቅን ደግሞ ብሩኬን አሁን ከዚህ በፊት እንደዛ ሲሰደብ ምን ሲባል ስም ሲሰጠው ምናምን ብሩኬ እንደዚህ አይነት ልጅ አይደለም፣ በጣም ስርዓት ያለው ልጅ ነው፣ እንደዚህ አይነት ነገር አያደርግም እያል ስንከራከር የቆየንበት ጉዳይ ነበርና እስካሁን ድረስ ራሱ ስሙ ያልጠራበት ሁኔታ ነው ያለው። እሱም ነገር ደግሞ ይጠራል ወደፊት ኢንሻአላህ ሁሉም ነገር ይስተካከላል። ከዛ በተጨማሪ ደግሞ ቅመምዬ ደግሞ አሁን ላይ ወይ ፕራንክ እያደረጓት ነው እንዳልኳችሁ ወይ ደግሞ ተመካክረው የሚሰሩት ነገር ነው። አሁን እኔ ግራ ያጋባኝ ትላንትና ተበታት ነው ስለመጡና ደግሞ አይታችሁ ከሆነ ብሩኬ ጃኬት ደርቦ ከሚፍታህ ጋር ተገናኘ። ቅመሜ ደግሞ ከለበሰችው ላይ እንደዚሁ ጃኬት ደርባ ከናኒ ጋር ተገናኘች ማለት ነውና ይሄ ነገር ቅመሜም ታውቃለች ማለት ነው ወደሚለው ደረጃ ገባሁኝ እንጂ ላይክ ብሩኬና ፍፄ ተመካክረው ቅመሜም ፕራንክ እያደረጓት ነው በሚለው አቋሚ ነበርኩ ያለሁት ማለት ነው። ትናንት ባየሁት ነገር ግን ደግሞ ሀይሚዬ የምታቅ መሰለኝ ሁላቸውም ተመካክረው እየሰሩ ነው እንዴ በሚለው እንትን አልኩ ማለት ነውና ብቻ ዞሮ ዞሮ ከሁለት አንዱ ነው የሚሆነው እንጂ ይሄ አይን ያወጣ ድራማ በቃ የሚነጋገሩት ነገር ምናምን ሁሉ ያስታውቃል። አንድ ጤነኛ የሆነ ሰው እንደዚህ አይነት ንግግር አይናገርም። ገባችሁ? ብሩኬም ጭራሽ ነው እንደዚህ አይነት ነገር የማያስበውም። በጭራሽ ደግሞ ከቅመሜ ውጭ ሌላን ወገን ሌላን ሶስተኛ ወገን ሊያምን አይችልም። የፈለገ ጓደኛ ቢሆኑ እንኳን ሊያምን አይችልም እንደዚህ አይነት ነገሮችን ማለት ነው፣ ሊቀበል አይችልም። ሀይሚዬን ከምንም በላይ ቅመሙን ከምንም በላይ ጠንቅቆ ስለሚያውቃት ማለት ነው። ስንት ነገር ያሳልፉ ልጆች ስንት ነገር ላይ ናቸው አሁን እና ቀልድ ነው እንዴ እንደዚህ እና ጨዋታ የልጅ ጨዋታ የቃቃ ጨዋታ በሚመስል ሁኔታ ነው ትናንት አሁን ፍፄ ሲናገር የነበረው ቀለል አድርጎ እኔ እናንተ ልናገባት ነው እንደ ሀይሚን ሲለው እኔ ነኝ የማገባት አይነት ነገር ከዛ ደግሞ ተባበረኝ አግዘኝ ከኔ ጋር እንድትሆን ምናምን እያለው ነበርና እንዴት ነው አንተ ደስተኛ አይደለህም እንዴ? እኔ ጋር በመሆኗ ደስተኛ ልትሆን እኮ ይገባ ነበር። አሁን አንተ ከሷ ፊት ስትሆን ደስተኛ ሆነህ ነው መታየት ያለብክ ምናምን እያለ ነበርና የሆነ ብሽቅ የሚያደርግ ንግግርና ቃቃ በሚመስል አይነት ሁኔታ ነው ትናንትና አሁን ሲነጋገሩ የነበረውና በቃ እየተፎጋገሩ ይሄ ምንድነው የሚባለው የቀልድ እንትን የምታወሩት ነገር የለም እንደዛ አይነት አክት ነበር ሲያሳዩ የነበረው ትላንትና ማለት ነው። ብሩኬ ነው ትንሽ ኮሽተር ሲል ፊቱ ስለሚያስፈራ ነው እንጂ ፍፄ እየተናገረ ያለው ነገር በሙሉ በጣም ነው የሚያስቀው ማለት ነውና በጭራሽ ከጤነኛ ሰው የማይጠበቅ ጤነኛ አእምሮ ካለው ሰው የማይጠበቅ ንግግር ነውና ፍፄ ደግሞ እንደዚህ አይነት የሚያደርግ ልጅ አይደለም። እንደዚህ አይነት ነገርም ደግሞ አያስብምም አያደርግምም። በቃ በጭራሽ አያስበውምም።
እንዴት ብሎ ውዶቼ እና በቅርብ ሰዓት እነሱን አንድ ለማድረግ ሲጥር የነበረ ልጅ ፎቶቸውን ስንት ነገር እንትን እያለ እያቀነባበረ እያሳመረ ቤታቸው ላይ ሲሰቅል የነበረ ልጅ እንዴት ነው አሁን ድንገት ተነስቶ በፕራንክ ሰበብ እንደዚህ አይነት ነገር አለን ምናምን ብሎ የሚናገረው ውዶቼ? እና ብሩኬም ደግሞ ያን ነገር እንደዛ አሁን ሪል ቢሆን ኑሮ በፍጹም እንደዚህ አሳልፎ የሚሰጥ ልጅ አይደለም። ጭራሽ እንኳን አይደለም እንደዚህ አይነት አሳልፎ ሊሰጥ ይቀርና ሌላን ሰው አምኖ በቃ ምናምን ብሎ ሊለይ ይቀርና ባለፈው በሰው ቤት መጥቶ እያለ ከአዲስ አበባ በመጣ በማግስቱ የሆነ ልጅ አዲስ ቻና ይሄ ጫማ ምናምን የሚጠርገው ልጅ ማለት ነው። እሱ ምንድን ነበር ያለው የሀይሚ ጠበቃ ነኝ ምናምን ሲል ምን አባክ የሀይሚ ጠበቃ ነኝ ትላለህ አንተ እኔ እያለሁላት ምናምን ነገር እያለ ነበረ። በዛ እንኳን በንግግር እንኳን የሚቀና ነው ብሩኬ ማለት እንኳን አይደለም እንደዚህ ስንት ነገር ያሳልፉ ልጆች አሳልፎ ሊሰጥ የራሱ ጓደኛ እንደዚህ አይነት ነገር አድርጎ ዝም ሊል ምናምን በጭራሽ የማይታሰብ ነገር ነው። አይደረግምም። ፍፄም እንደዛ ያደርግም ብሩኬም እንደዛ ያስብም። በቃ ምንም ይሄን ነገር መቼም እውነት ነው ብላችሁ የምትቀበሉ ልጆች ያረ በፈጣሪ የምር በጣም ሲበዛ እኔ እንጃ ከየዋህነት ያለፋችሁ ናችሁ ብዬ ነው የማስበው ማለት ነውና በጭራሽ እንደዚህ አይነት ነገር የለም። ሲቀጥል አሁን ትንሽ እኔ እንትን ያለኝ ቅመሜን ፕራንክ እያደረጓት ነው ወይስ ደግሞ ተመካክረው ነው የሚለው ነገር ነው። ተመካክረው ከሆነ አሁን ላይ እንደዚህ አይነት ነገር ማድረግ አልነበረባቸውም። ምክንያቱም አሁን የደስታ ቀናቸው ነው። ብዙ ሰርፕራይዝ እየጠበቅን ነው እኛ ደስታን እየጠበቅን ነው። ከዚህ በፊት ያለፉ ብዙ ጭንቀቶችና ብዙ የሚያስጠሉ ጊዜያቶች ነበሩና አሁን ላይ የደስታ ጊዜያችን ነበርና በጣም ወሳኝ በሆነ ሰዓት ነው እንደዚህ አይነት ነገር ያመጡትና በኦዲየንስ ስሜት ላይ መጫወት ነው። ይሄ ተመካክረው እየሰሩ በዙሪያቸው ያሉትን ልጆች ለማሳደግ ብለው ከሆነ የምር በጣም የሚያስጠላ ነገር ነው። እና ሀይሚዬና ብሩኬ ተመካክረው ይሄን ነገር ሁላቸውም አንድ ላይ ጀማው ሀይሚዬና ብሩኬ ፍፄ ሚፍታ ሁላቸውም እንዳለ ተመካክረው ጀማው ይሄን ነገር ተመካክረው ጀምረው ከሆነ ጨረቃዎቻችን የራሳቸው የሆነ ውድ የሆነ ቤተሰባቸውን በክፉም በበጎም ስለነሱ አብዝቶ የሚጨነቅ ቤተሰባቸውን ፋሚሊያቸውን ነው የሚያጡት። የምሬን ነውና ተመልካች ሊያገኙ ይችላሉ፣ ቤተሰብ ግን አያገኙም። ምክንያቱም ቤተሰብና ተመልካች ይለያያሉ። ቤተሰብ ሲባል በክፉም በበጎም ጊዜ ከጎናችሁ ሊሆን የሚችል የእናንተ ደስታ የሚያስደስተው በጣም ስለ እናንተ አብዝቶ የሚጨነቅ ነው ቤተሰብ ፋሚሊ ማለት ነውና ጨረቃ ፋሚሊ ደግሞ ቤተሰብ ነው በቃ። እና እነሱም ይሉታል ሁል ጊዜ ማለት ነው ቤተሰቦቻችን ናችሁ እናንተ ይሉናል ማለት ነውና እንደዛ ነው። ያንን ቤተሰብ ያንን ፋሚሊ ነው ስልችት ብሎት በቃ ምርር አድርገው ልቡን ሰብረው የሚያጡት። ገባችሁ? ግን ዝም ብሎ ተመልካች ግን ከፈለገ ያያል ከፈለገ አያያቸውም። ገባችሁ? ተመልካች ምንም ማለት አይደለም፣ የፈለገውን ስለሆነ የሚያየው ከፈለገ ያያል ከፈለገ አያያቸውም። በቃ የራሳቸው ጉዳይ ብሎ የሚተው አይነት ነው ተመልካች ማለት። ግን ኦዲየንስ ስትሆኑ ትክክለኛ ፋሚሊ ቤተሰብ ስትሆኑ ግን በቃ እነሱም በከፋቸውም ሰዓት በተደሰቱም ሰዓት ከጎናቸው ልትሆኑ የምትችሉ መቼም ቢሆን የማትቀይሯቸው አይነት ነው ፋሚሊ ማለት ነውና ያንን ፋሚሊ እንዳታጡት ተመካክራችሁ ከሆነ የምትሰሩት በዚህ ሰዓት አልነበረም። ለሁሉም ነገር ቦታና ጊዜ ያለው አይደለ? እና ኦዲየንሶቻችሁን ስሜት የምትረዱ ከሆነ በቃ በዚህ ሰዓት ደስታ ነው የሚገባችሁ እናንተ፣ ለኛም ደስታ ነው የሚገባን። የደስታ ሰዓታችሁን በሚገባ አሪፍ በሆነ ነገር አክብራችሁ ከጨረሳችሁ በኋላ ከጊዜ በኋላ በእንደዚህ አይነት ወይ ሳይሆን በሚያስተምር እኛም ትምህርት በምንወስድበት አይነት መንገድ ይሄም እኮ ያስተምራል። ግን ደግሞ የእናንተን ክብር ዝቅ የሚያደርግ ሆኖ አይደለም መስራት ያለባችሁ። አሁን ይሄ የሴትን ክብር ዝቅ የሚያደርግ ነገር ነው እየሰራችሁ ያላችሁት። ስለዚህ እንደዚህ አይነት ነገር ሳይሆን ላይክ ለኛም ትምህርት የሚሆን የእናንተንም ክብር የማይነካ አሪፍ የሆነ በብዙ ነገር እኮ አለ ውዶቼ፣ ብዙ አይዲያ አለ ፈን የሚያደርግ እኛን በቃ የሚያዝናና አይነት አለ። ጀማአው ራሱ አንድ ላይ ተሰብስበው የሆነ ጥሩ ቀልዶችን ቢያመጡ ጥሩ ጨዋታ ቢያመጡ እይታ እኮ አለው ውዶቼ። ሰው እንደዚህ አይነት ነገር ነው የሚፈልገው። አሁንም ጭቅጭቅ ሰልችቶታል ምናምንና ወይም ደግሞ ቁም ነገር ያለው ነገር ይዘው መጥተው የሆነ ርዕስ እንትን ብለው አሪፍ የሆነ መጨረሻው የሚያምር የእነሱን ክብር የማይነካ በቃ ሀይሚዬና ብሩኬ አንድ ላይ ሆኖ የሚሰሩበት አይነት ነገር ቢያመጡ አሪፍ ነበረ። ምክንያቱም ኦዲየንስ ሀይሚና ብሩኬ እንዲለያይበት አይፈልግም። ከሀይሚዬና ከብሩኬ መሀል ደግሞ ሌላ ሶስተኛ ወገን እንዲገባ አይፈልግም። ላይክ የኦዲየንሶችን ስሜት ማዳመጥ መቻል አለባቸው። የሚዲያ ሰው ስትሆኑ የኦዲየንሶቻችሁን ስሜት ነው ማዳመጥ ያለባችሁ። ገባችሁ?
ካልሆነ ከባድ ነው። ኦዲየንስ በእናንተ ላይ ጫና ማድረጉ አይቀርም። ስለዚህ ሀይሚዬና ብሩኬ እንደዚህ አይነት ነገር እንደማትቀጥሉበት ስሜታችንን ከምንም በላይ እናንተ ትረዳላችሁ ምናምን ያለውን ነገር ስለምታውቁ በዚሁ ትሄዱበታላችሁ ብዬ አላስብም። በቃ ፕራንክ ከሆነ ደግሞ ብሩኬ ያቆመዋል። ምክንያቱም የኦዲየንስን ነገር አሁን ላይ አዳምጧል። 2 ቀን ፕራንክ አደረገች፣ 2 ቀን ፕራንክ አድርጓታል። ወይ ዛሬ ወይ ነገ ማለቅ አለበት ማለት ነው። ፕራንክ እያደረገ ከሆነ ብሩኬ ከዚህ በላይ የሚጓዝ አይመስለኝም። ምክንያቱም አሁን ብዙ ሰው እንደሰለቸው እያየ ነው። ከዛ በተጨማሪ ደግሞ በውስጥም ብዙ የሚጽፉለት ምናምን የሚናገሩት ሰዎች ይኖራሉ። እንደዚህ አታድርጉ በቃችሁ ምናምን እያሉ በውስጥ ብዙ የሚናገሯቸውም ሰዎች ስለሚኖሩ ያው የኦዲየንስንም ስሜት ስለሚያውቅ ያቆመዋል ማለት ነው ፕራንክ ከሆነ። እና ግን ትግስት ማድረግ መቻል አለብን እኛ። ምናልባት ፍፄ አሁን ከትናንትናው ንግግር ብትረዱ ማለት ነው ፍፄ የተናገረው ነገር በጣም የሚያስቅና እንደነገርኳችሁ ከዚህ ግባ የማይባል ነገር ነው የተናገረው ማለት ነውና ሚፍታህም ደግሞ የተናገረው ነገር አለ አይደል ስሬስ ሆኖ ማናገር ያለበትን ነገር ለማናገር እየሞከረ ያለ እንዳያችሁት ብሩኬ በጣም አግሬሲቭ ሆኖ ነበር። መጨረሻ ላይ ምን ብሎት ነው የሄደው? ምን ያለበት ምን አይችልም አሉ። አንተ ትቀልዳለህ ምናምን ብሎት በቃ ብስጭት ብሎ ቻው ሳይለው ሁሉ ነው የሄደው ብሩኬ ማለት ነውና የምር ቢሆን ብሩኬ እንደዚያ የሚያደርግ ልጅ አይደለም። ታውቃላችሁ ለሰው ምን ያክል ሪስፔክት እንዳለው እንኳን አይደለም ለሚፍታ ለሌላው ሰው ራሱ ምን ያክል ክብር እንዳለው ታውቃላችሁና እንደዛ ሚፍታ ስላናደደው መጀመሪያ አብራ ፕራንክ ስላደረገችው ያን ነገር እየመለሰ አብሮ ሚፍታህንም ፕራንክ እያደረገው ነው እንጂ እንደዛ ተበሳጭቶ ምናምን ጥሎት የሄደው የምር ቢሆን በስነ ስርዓት አውርቶ አስረድቶ ምናምን ነው ነገሮችን ቻው ብሎ በስነ ስርዓት የሚለየው እንጂ እንደዛ ቁጭ አድርጎት ምናምን ተበሳጭቶ አይንትን አይልም ማለት ነው። እና እንዳያችሁት ሚፍታህም በጣም ተናዶ በቃ ካሜራውን አቁሞ ምናምን ብሎ ነው እንትን ያለው ማለት የዘጉትና ያ ማለት በቃ ፍፄና ብሩኬ የሆነ የጀመሩት ነገር አለ እየሰሩ ነው። ሰርፕራይዙን ምናምን እያዘጋጁ ይመስለኛል ማለት እንደዛ ብለን እናስበው። ጥሩ እናስብ ውዶቼ። ከዛ በኋላ ግን እግር መንገዳቸውንም ብድሩን እየከፈለና እንዳልኳችሁ ትናንትና በመታምኑት በራሳችሁ ሰው የራሳችሁ ሰው በቃ የሆነ ሳያምናችሁ ሲቀር ምን ያክል ከባድ እንደሆነ ያንንም ነገር ሊያሳያት ስለፈለገ ፕራንክ እያደረጋትም ነው በሚለው አስቡት ውዶቼ። እንደዛም ሊሆን ስለሚችል ማለት ነውና ተረጋጉ። ለማንኛውም ሀይሚዬ ትናንት እንግዲህ ናኒ ጋር በተገናኘችው ነገር ናኒ አመሰግናለሁ ስለተረዳሽኝ ብላታለችና ናኒም ጋር እንግዲህ የተቀየማችኋት አላችሁ ናኒን መጨረሻ ላይ የተናገረችው ንግግር ደስ አይልም ምናምን ብላችሁ ማለት ነው። እውነት ነው ያው ብዙ ደስ አይልም የተናገረችው ንግግር፣ ግን ደግሞ ለስራ አይዲያ ብላ ይሆናል ውዶቼ። እሷም አሁን ዛሬ ደግሞ ሀብ ለምን እንደዛ ብለሽ ትናገሪያለሽ አንቺ ብሩኬን አታውቂውም እንዴ ምናምን ብሎ ሊናገራት ይችላል። እንደዛ ብለው ደግሞ ዛሬ ሊመጡ ይችላሉ። ገባችሁና ለስራው አይዲያ ለመፍጠር ሊሆን ይችላል እንደዛ ያለችው፣ ወይም ደግሞ ተናዳ ምናምን ይሆናል እውነት መስሏት ማለት ነው። እና ብቻ ብንረጋጋ መልካም ነው። ማንንም ሰው ደግሞ እንደዚህ እየተሳደብን ምን እያል ራሳችንን ሌላ ነገር ውስጥ ባናስገባ መልካም ነው። እርስ በርሳችን አንጣላ፣ እንረጋጋ። ቀስ ብለን ተረጋግተን ነገሮችን ቆም ብለን ማሰብ መቻል አለብን። ከዛ በተጨማሪ ቅመምዬ መሬማ ሚለውን እንግዲህ ለኛ ለማዳም ቅመሞች የተዘፈነውን ስቶሪ ላይ አድርጋለች ማለት ነው። እንደምትወደን በቃ ለር ጀግኖች እንደሆን ምናምን ያው ይመሰክሩልናል ብዙ ጊዜ ሀይሚዬና ብሩኬ ማለት ነውና ያንን ነገር ለማመላከት ስቶሪ ላይ አድርጋለች ማለት ነው። ከዛ በተጨማሪ ደግሞ የቴዲ አፍሮ ሙዚቃ ያው ስቶሪ ላይ ያደረገች ነው እየቆራረጠች ምናምን። አንድ ደግሞ የሆነ የሚያስተክዝ አይነት ነገር የዘፈነው እንትን ነበርና ስለ ሀገር ምናምን እሱን ደግሞ ተቆርጦ እንትን ያለ ነበር። እሱን ፖስት አድርገው ከአሁን ባለው ሁኔታ ላይ አያይዛችሁ አንዳንድ ሰዎች እየተጨነቃችሁ ነውና እሷ ያን ነገር ስለተመቻት ነው ፖስት ያደረገችው እንጂ ሌላ ነገር አታስቡ ውዶቼ፣ አታስጨንቁ ራሳችሁን። ሲቀጥል ደግሞ ሌላ ደግሞ አንድ በጣም ያሳቀኝ ፖስት ያደረገችዋልና ቆይ ላምጣላችሁ። የተዳፍሮን ሙዚቃ ሰማከው እንዳለ የሚቃም ነው የምልሽ፣ አንድ ገራባ የለው እንዳለ የሚቃም ነው የምልሽ። እንዳለ የሚቃም ነው አንድ ገለባ የለውም አላለም። ያው ሁሉም ጥሩ ነው፣ ሁሉም አሪፍ ነው ለማለት ነውና ለማንኛውም ቴዲ አፍሮ አሁን ላይ እንትን ያለው ጊዜውን ያማከለ በተለይ ስለ ሀገርና ስለ ውጭ ሀገር ስለኛ የሚዘፈነው አረ ሁሉም በሚባል ደረጃ አሪፍ ነው። በጣም ትርጉም ያለውና በጣም ብዙ ስሜትን የሚነካ ነገር ነው። ብቻ ይመቻችሁ፣ ሁላችሁም መልካም ቀን ይሁንላችሁ። ባይ ባይ።